በደብረ ታቦር ልብስ ሲያንጸባርቅ ብቻ አይደለም፣ በቀራንዮም እርቃንህንም ሆነህ እጠብቅሃለሁ በሉት። ይገዙልህ ወንድሞች ይገዙልሃል አልከኝ እንጂ ይሸጡሃል አላልከኝም። እና ልጠብቅ? አዎ ጠብቀኝ፣ እጠብቅሃለሁ። ተቃራኒ ቢገላበጥም እጠብቅሃለሁ። እያሳለፍኩት ያለሁት ህይወት እኮ የሚገባኝን ህይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። እርቃኔን አድርገው ሲያስቀሩኝና ደም ነክረው ለአባቴ ሲወስዱለት ለትዝታ እንኳን ልብሴን ይዤ እንዳልሄድ እርቃኔን ሲያረጉኝ ልጠብቅህ? አዎ ጠብቀው። አራቱ የዝምታ ቀናት የእግዚአብሔር የሥራ ቀናት እንጂ የቸልተኝነትና የልግምና ቀናት አታድርጉት። ልጠብቅህ፣ እንደ ዮሴፍ ልጠብቅህ። እኔም እንደ ዮሴፍ ልጠብቅህ። ጥሩ ባሪያ ከመሆን ጀርባ መልካም ጌታ ማድረግ ታውቅበታለህና ጌታ ሆይ ልጠብቅ። ወገኖቼ መጠበቅ ማለት እኮ እንደዚህ ነው። የሁላችሁ ተከልነው በለስ ባያፈራም እንጠብቀውን? አዎ። የዘራነው የወይን ሐረግ ፍሬ ቢጎለውም እንጠብቀውን? አዎ እንጠብቀዋለን። ወገኖቼ ከብቶች ከጋጥ ውስጥ ቢጠፉ፣ በጎች ከበረት ቢታጡ፣ ምንም ነገር ባይኖረንም እንጠብቀውን? አዎ መጠበቅ ማለት እሱ ነው። እንደ ዕንባቆም በመጠበቂያዬ ላይ እጠብቅሃለሁ ማለት እኮ ይሄ ነው ወገኖቼ። ምንም ነገር ባይሆን እንኳን እግዚአብሔር ሆይ አንተን እጠብቅሃለሁ። ወገኖቼ በደብረ ታቦር ፊት ሲያበራ ብቻ አይደለም፣ በጌቴ ሴማኒም ጨለማ እጠብቅሃለሁ በሉት። ወገኖቼ በደብረ ታቦር ልብስ ሲያንጸባርቅ ብቻ አይደለም፣ በቀራንዮም እርቃንህንም ሆነህ እጠብቅሃለሁ በሉት። በደብረ ታቦር ካንተ ጋራ ካልሆንኩ ሞቼ እገኛለሁ ብቻ ብላችሁ አትቆሙ። ቀያፋም ግቢ አላውቅህም ብላችሁ እንዳትክዱት እባካችሁ። ቀያፋም ግቢ ቢሆን ጠብቁት። በደብረ ታቦር ደስታ ብቻ አይደለም፣ በጎልጎታ ለቅሶም ላይ ጠብቁት። በኢየሩሳሌም ባለው ውበት ላይ ብቻ አይደለም፣ ደም ግባት አልባ በሆነም ጊዜ ጠብቁት። መጠበቅ ማለት ይሄ ነው። አንድ ሁለተኛ፣ ለምንድን ነው እግዚአብሔርን እጠብቅሃለሁ የምንለው? ወገኖቼ እኛ የምንጠቅመውና እኛ የምንጠቀመው መቼ እንደሆነ የሚያውቀው አምላካችንና አባታችን እሱ ብቻ ስለሆነ ነው። መቼ ቢሰጠን እንደምንጠቀምበት፣ መቼ ቢያደርገው እንደሚጠቅመን የሚያውቀው አንተ አባታችን ነህና ጌታ ሆይ አናጣድፍህም፣ አላጣድፍህም፣ በትዕግሥት እጠብቅሃለሁ እንጂ። ለምን ታጣድፈዋለህ? የሚጠቅምህና የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግሥት ዝም ብለህ ጠብቀው። ማመን ማለት መጠበቅም ጭምር ነው። መጣደፍ አይደለም መጠበቅ። ሁለተኛ ታስታውሱ ይሆን አልዓዛር ሲሞት ክርስቶስ እኮ ያውቃል። ወንድማችን አልዓዛር አንቀላፍቷል፣ ላስነሳው እሄዳለሁ ብሏል። ግን የሄደው ሲታመም ነው? ሲቀበር ነው? ሊቀበር ሲል ነው? ወይስ 4 ቀን ሲሆነው ነው ጌታችን ወደ አልዓዛር የሄደው? መቼ ነው? 4 ቀን ሲሞላው ነው ወገኖቼ። እናም እንዲህ እንበለው ጌታችንን፣ ስታመም ትመጣለህ ወይስ ጌታ ሆይ ስሞት ነው የምትደርሰው? እየሞትኩ የት አለ እሱ ብላችሁ የምትጉረመረሙ ትኖሩ ይሆን? አሁንና ለምን ትሉታላችሁ? ለምን ካላንደር ታወጡለታላችሁ? ለምን ስኬጁል ታነጥፉለታላችሁ? ለምን ታጣድፉታላችሁ? ለምን እጁን ይዛችሁ እየመራችሁ ልታሳዩ ትሞክራላችሁ? ስትታመሙ ወይም ስትቀበሩ ሊመጣ ይችላል። ለቀብር ስትሄዱ ወይም ቀብር ሆኖ ተቀብራችሁ 1 ቀን አይደለም 4 ቀን ሲሆነው ሊመጣ ይችላል። መቼ እንደምትመጣ የምታውቀው አንተ ነህና በእኔ ካላንደር አላጣድፍህም በሉት። እጠብቅሃለሁ በሉት። አልወተውትህም እታገሳለሁ በሉት። ወጣቶች ወገኖቼ
ግድ የለም በሉት። አልዓዛርን ተናገር ብትሉት ምን እንደሚል ታውቃላችሁ? ግድ የለም ጌታ ሆይ 4 ቀን ከሆነኝ በኋላ የሆነ እንደሆነ ምጠቅመው፣ ግድ የለም ስታመም አትምጣ ቅር፣ እየፈረስኩም ቢሆን ምን አረጋለሁ? በሞት ይበሉት። እየፈረስኩም ቢሆን እጠብቅሃለሁ። ምክንያቱም ስሞት አይደለም፣ ልቀበር ሲሄድ አይደለም፣ እኔ መቼ እንደምጠቅም የምታውቀው አንተ ስለሆንክ እየፈረስኩ እጠብቅሃለሁ። ፈረስኩኝ እኮ አበቃሁኩኝ አለሁ እኮ አትበሉ። ብትፈርስም ሊሰራህ ይችላል። ብትሰነጠግም ሊጠግንህ ይችላል። ብትሰበርም አዲስ ሊያደርግህ ይችላል። እጠብቅሃለሁ በሉት አልዓዛርን። ግድ የለም ግድ የለም ጥቂት የምትዘገየው የዘላለም ጥያቄ ልትመልስልኝ ከሆነ ጌታ ሆይ አሁን አትምጣ ቅር፣ መቃብር ስገባ እጠብቅሃለሁ ዛና በሉት። መቃብር ላይ ቀጠሩት እንጂ ወገኖቼ። ለምን መሰላችሁ ይሄን እምላችሁ? ይውላችሁ አልዓዛር ታሞ እያለ ጌታችን ቢያድነው ማን ብቻ እንደሚጠቀም ታውቃላችሁ? ማርታ፣ ማርያም፣ አልዓዛርና ጥቂት ቤተሰቦቹ ብቻ ናቸው አልዓዛር ታሞ እያለ ቢድን የሚጠቀሙት። እውነት አስብ። ከመቃብር ገብቶ 4 ቀን ሆኖት ፈርሶ በስብሶ ጅማሬ ጀምሮ ጌታችን ከመቃብር ቢያወጣው ግን ሸቶ ቢያወጣው ግን ማን ነው የሚጠቀመው? ዓለም ሁሉ ነው የተጠቀመው። ይውላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በሁሉ ዘንድ የታመነ የሆነው በተለይ በሁሉ ዘንድ የታመነ የሆነው አልዓዛርን ከሞት ካስነሳ በኋላ ነው። እና ማርታን እንንገራት። ምን ብለን እንንገራት? አንተ ኖረ ቢሆን ኖሮ እያልሽ አትሚው እንበላት ማርታ። እና ምን እንበላት? ማርታ ሆይ ታሞ ያለ ወንድምሽን ቢያድነው አንቺና ቤተሰቦችሽ ብቻ ትጠቀማላችሁ። ከሞተ በኋላ ግን ጌታችን ቢያስነሳው ግን ዓለም ሁሉ ይጠቀምበታልና የለህም አትበይው እንበላት። መቼ አልዓዛር እንደሚጠቅም ያውቃል። መቼ ቢያስነሳው ስራ እንደሚሰራ ያውቃል። አያውቅም? 4ቱ የዝምታ ቀናት የእግዚአብሔር የሥራ ቀናት እንጂ የቸልተኝነትና የልግምና ቀናት አታድርጉት። መቼ እንደሚያድናችሁ መቼ እንደሚመልስላችሁ እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሂዱበት፣ ኮከብ አትቁጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሂዱበት። እግዚአብሔርን በዝምታ ጠብቁት ወገኖቼ። ሳይሞት ማዳን ለአንዳንዶች ይቻላቸዋል። ታሞ ማዳን ለናስቀላጴስም ይቻላል። ሞቶ ማዳን ግን ለእግዚአብሔር ብቻ ይቻለዋል። እውነት አስብ። ስራ እንዲሰራ ፍቀዱለት እንጂ እየተጣደፋችሁ የሥራ መስክ አትንፈጉት እንጂ። ለዚህ ነው ማርታንም እንዲህ አልናት፣ የለህም አትበዩ። አንተ ኖረ ቢሆን አትበዩ። እርሱ የሚሰራውን ታውቂያለሽ። ምን ታውቂያለሽ? ሲሰራ ዝም ብለሽ ተመልከቹ እንጂ ጠብቂው እንጂ እንበላት። እንደውም እንበላት እግዚአብሔር ዘግይቶ ሳይሆን አንቺ ቸኩለሽ ነው እንበላት። እግዚአብሔር ሳይታመን ቀርቶ ሳይሆን አንቺ ተጠራጥረሽ ነው እንበላት። እግዚአብሔር ተንቀራፎ ሳይሆን አንቺ ልቅደም ብለሽ ነው ብለን እንንገራት። አዎ ማርታ ሆይ እንደውም ከፍ አድርገን እንዲህ ለምን አንለው? ምን እንበለው? ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ ከእኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈን ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላልኝ እና እጠብቅሃለሁ እንበለው። እኔ ከማላውቀው ጎዶሎዬ እግዚአብሔር የሚያውቀው ጎዶሎዬ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል እና እጠብቅሃለሁ እንበለው። መቼ እንደሚጠቅም የሚያውቀው እግዚአብሔር ነው። አንተና እኔ አናውቀው እና ምን ጠብቀዋለን? እስኪ የዛን ቃና ዘገሊላ አስታውሳችሁ። ጋኖቹ ውስጥ ያለው መናኛ ወይን እስኪያልቅ እግዚአብሔር አዲስ ወይን ለመስራት ጊዜ ያስፈልገዋል። ሳያልቅ ለምን ይሰራል? አበረከተ ልታስብሉት ነው? ተውት እንጂ ያ ጊዜ ገና አልደረሰም ያለውን ጊዜ ጠብቁ እንጂ ወጣቶች ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት። ግድ የለም አንተ መናኛው በጣፋጭ ልትቀይረው ከሆነ ግድ የለም የኔ መናኛ ይልቅና ያንተ ጣፋጭ ይቀጥል። ጠብቅሃለሁ በሉት። ግድ የለም
የኔ ያልኩት ይለቅ፣ ያንተ ያልከው ይለቅ፣ ያንተን ጥፍጣፊ ይለቅ፣ ያንተ ጋን ይታጠብ፣ ምንም ነገር እንደሌለበት ይረጋገጥና እግዚአብሔር ሥራ ሳይጀምር እንደሆነ ታወዋለህ። ጠብቅ። ዓለም እንደሆነ ታውቃታላችሁ። መጀመሪያ መናኛውን ታመጣለች። ይታወቅ ጌታ እግዚአብሔር ምስጢሩን ሁሉ ተመልከቱት። ጨለማን ፈጠረ፣ ከዛ ብርሃን አደረገ። እውነት አስብ፣ ከብርሃኑ በፊት ጨለማ መኖሩ። የዘፍጥረትን መጽሐፍ ጥቂት ገጾች ግን እንዳነበባችሁ ቀንና ሌሊት፣ ጨለማና ብርሃን፣ ክረምትና በጋ፣ መዝራትና ማጨድ በምድር ላይ ይፈራረቃሉ ነው የሚለው። ይሄማ አለ። ወጣቶች አትደንግጡ፣ አትሸቡ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ለዚህ ነው ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን ያመጣው። እግዚአብሔር ሁሌ እጠብቅሃለሁ፣ ጣፋጩ እስኪመጣ እጠብቅሃለሁ። መጠበቅ ማለት እኮ ነው። ጠብቁት፣ አትጣደፉ። ጠብቁት፣ አትፍጠኑ። እግዚአብሔርን በማናቸውም ነገር አትቅደሙት። ጌታችንስ አትመለከቱት? መጀመሪያ እኮ ያመጣው ሕማሙን ነው። ከዛ በኋላ እኮ ነው ትንሣኤውን የገለጠው። እውነት አስብ። እውነት የሚቀድመው ሕማም ነው፣ የሚቀድመው ፈተና ነው፣ የሚቀድመው መከራ ነው። እስራኤል እንኳን ከግብፅ ሲወጡ አታስታውሱ? መጀመሪያ የገጠማቸው የማራ ውሃ ነው። ኦሪት ዘኍልቍን አንብቡ። የማራ ውሃ ላይ መራራ ከጠጡ በኋላስ ጥቂት ፈቀቅ እንዳሉ 12 የዘንባባ ዛፎች ያሉባት ጣፋጭ የኤሊም ውሃ ነው የተከተለችው። ጥቂት ነው የሚያስጠብቀን። እናስ ጠብቁት፣ ጠብቁት። ሶስተኛ ነገርን ለማሳጠር፣ ሶስተኛ የሰማችሁ ነው። ሶስተኛ ከሶስተኛው በፊት ያለ ጊዜዋ አንዲትን ጫጩት እንቁላሏን ያለ ጊዜዋ ብትሰብሩት ጊዜ ወፏ ትበራለች። ጫጩት ምትሆን ትመስላችኋለች? ምንድነው ምትሆን? ታቆማለች። ያለ ጊዜዋ አትስበሩት እንጂ እግዚአብሔር ሁሉን ነገር በጊዜው ጊዜ ነው የሚያደርገው። ወገኖች እግዚአብሔር እንደ ዓለም አይደለም። ዓለም መጀመሪያ ደስታዋን ትሰጣችኋለች። ቅድም ካልኩት በተቃራኒ ነው። ከዛ በኋላ ነው ሐዘኗን የምታመጣው። መጀመሪያ ሳቋን ከዚያ ለቅሷን ነው የምታመጣው። መጀመሪያ ሱሷን ከዛ በሽታዋን ነው የምታመጣው። መጀመሪያ ጌጧን ከዛማ ማቋን ነው የምታመጣው። መጀመሪያ ሜካፖን ከዛስ ማዲያቷን ነው የምታመጣው። እያየናት አይደል? ዓለም እንደዚህ ናት። እግዚአብሔር ግን እንደዚህ አይደለም። እናስ እንጠብቅሃለን፣ ጠብቅሃለሁ። ሶስተኛው ነገሬ ሁሉም ነገሬ ተቃራኒ እንኳን ቢሆን ልጠብቅህን በሉት እስኪ። ተቃራኒስ ቢሆን ልጠብቅህ? አዎ የእግዚአብሔር ልጆች ተቃራኒ ቢሆን እንኳን እንጠብቀዋለን። እየሰማችሁ ነው? እየሆነብኝ ያለው ነገር እኮ እንደነገርከኝ አይደለም። ልጠብቅህን? አዎ ጠብቀው። እያሳለፍኩት ያለሁት ህይወት እኮ የሚገባኝን ህይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። ያ ቃል ኪዳን ከወዴት ነው ያለው ብለህ አትነዝንዘው። ጠብቀው። መጠበቅ ማለት እኮ ነው። ተቃራኒም ቢሆን ጠብቀውታል እኮ። እንደማለት ልጠብቅህ? እንደ ዮሴፍ ልጠብቅህ ወይስ እንደ ዴማስ ልተው? ጌታ ሆይ እንደማን ይሁን? እንደ ዮሴፍ። ዮሴፍን ታስታውሳላችሁ? ወንድሞችህ ዮሴፍን አሁን ብናናገረው ምን እንደሚል ታውቃላችሁ? ጌታ ሆይ ወንድሞችህ ይሰግዱልሃል አልከኝ እንጂ ጉድጓድ ይጥሉሃል አላልከኝም። ግን ልጠብቅህ የሚል አይመስላችሁም? ይሰግዱልሃል ያለው ግን ያረገውታል። ጉድጓድ ውስጥ እኮ ነው የጣሉት። ግንስ ልጠብቅህን ቢለው ይጠብቀዋል አይጠብቀው? ተቃራኒ ነው፣ ግን ይጠብቀዋል። ይገዙልህ ወንድሞችህ ይገዙልሃል አልከኝ እንጂ ይሸጡሃል አላልከኝም። እና ልጠብቅህ? አዎ ጠብቀኝ፣ ጠብቅሃለሁ። ተቃራኒ ቢገላበጥም እጠብቅሃለሁ። ከዋክብት ሳይቀሩ ፀሐይና ጨረቃ ሳይቀሩ ሲሰግዱልኝ ያሳየኝ እንጂ መቼ እንዲጨልምብኝ ያሳየኝ። ግን ልጠብቅህ? አዎ ጠብቅሃለሁ። ተቃራኒ ቢሆንም ጌታ እንደምሆን ነገርከኝ እንጂ የባሪያ ባሪያ እንደሚሆን አልነገርከኝም። ግን ልጠብቅህ? አዎ ጠብቀኝ፣ እጠብቅሃለሁ። በወርቅ እንደምታንቆጣቆጠኝ ስጠብቅ በወህኒ ሰንሰለት ያሸበረከኝ ምን ሆነ ነው? አይደለም፣ እጠብቅሃለሁ፣ እጠብቅሃለሁ።
ባህር እንደምታጎናጽፈኝ እየጠበቁ የምወደውን የአባቴን ልብስና ስጦታ እርቃኔን አድርገው ሲያስቀሩኝና ደም ነክረው ለአባቴ ሲወስዱለት ለትዝታ እንኳን ልብሴን ይዤ እንዳልሄድ እርቃኔን ሲያረጉኝ ልጠብቅህ? አዎ ጠብቀው። እኔ ልበቀል ወይስ አንተ ልጠብቅህ? አንተ ልጠብቅሃለሁ፣ ጠብቅሃለሁ። ለምንድን ነው የምጠብቅህ? በጣም አስደናቂ አምላክ ነህ። አውቃለሁ እግዚአብሔር ሆይ፣ አውቃለሁ አምላኬ ሆይ። አንተ እኮ በወህኒ ቤት በኩል የቤተ መንግስት በር አለህ። ከወህኒ ቤት በቀጥታ ወደ ቤተ መንግስት ታስገባለህ። እባክህ እንደ ዮሴፍ ልጠብቅህ፣ ወህኒ ቤትም ሆኜ ልጠብቅህ። ማስገቢያ በር አለህ አንተ። በሐሰት ክስ በመከሰስ አሳልፈ የሁሉ ፈራጅና ዳኛ ማድረግ ታውቅበታለህ። ልጠብቅህ፣ እንደ ዮሴፍ ልጠብቅህ። እኔም እንደ ዮሴፍ ልጠብቅህ። ጥሩ ባሪያ ከመሆን ጀርባ መልካም ጌታ ማድረግ ታውቅበታለህና ጌታ ሆይ ልጠብቅህ። ለጊዜው ካጠለቅኩት ሰንሰለት ቀጥሎ የወርቅ ማርዳ ያለህ አንተ ነህና አምላኬ ሆይ ጠብቅሃለሁ።